ውድ የሰላም ለኪ ሚዲያ ተከታታዮች ዛሬ በአዲስ ርዕሰ ጉዳይ መጥተናል። አብራችሁን እስከ መጨረሻው እንድትቆዩ እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ርዕሰ ጉዳያችን የወጣትነት ፈተናዎችና መፍትሄዎቻቸው በሚል ርዕሰ ጉዳይ እንነጋገራለን። በመጀመሪያ ወጣትነት ማለት ምን ማለት፣ ከዛ ደግሞ ፈተናዎቹስ ምንድናቸው፣ መፍትሄዎቻቸው ምን ይመስላል የሚለውን ነገር በደንብ የምንመለከት ይሆናል። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። በስነ ስርዓቱ እንመለከታለን ማለት ነው። እንግዲህ በቤተ ክርስቲያናችን አስተምህሮ መሰረት መጀመሪያ ሰው ማለት በራሱ ምንድን ነው የሚለውን መመልከት ያስፈልጋል። ሰው ማለት ከሰባት ነገር የተፈጠረ ማለት ነው። ይሄ ማለት ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ የተፈጠረ ማለት ነው ሰው። ስለዚህ ሰው ማለት ከሰባት ነገር የተፈጠረ ወይም ከሰባት ነገር የተሰራ እግዚአብሔር ያበጀው ፍጥረት ማለት ነው። ስለዚህ ከሰባቱ ባህሪያት ስንል አንደኛው ባህሪ ለምሳሌ ነፋስ አለ፣ ከዛ እሳት አለ፣ ውሃ አለ፣ መሬት አለ። እነዚህ አራቱ ባህሪያት ይባላሉ። እንደገና ከሶስቱ ባህሪያተ ነፍስ ስንል ደግሞ ለባዊት፣ ነባቢት እና ህያዊት። ስለዚህ ከሰባት ነገር ተሰራ ስንል ሰው ማለት ሰባት ነገር ነው ስንል ከዚህ አኳያ ነው ማለት ነው። ስለዚህ ከሰባት ነገር የተፈጠረው ሰው የዕድሜ ዘመኑ በአራት ትከፍለዋለች ቅድስት ቤተክርስቲያን። አንደኛውን ዘመን የህፃንነት ዘመን ብላ ነው የምትከፍለው፣ እሱም ከ1 ዓመት እስከ 20 ዓመት ያለው ማለት ነው። ሁለተኛው ደግሞ የወጣትነት ዘመን የምንለው አለ፣ ከ20 ዓመት እስከ 40 ዓመት ማለት ነው። ሶስተኛው ደግሞ የጎልማሳነት ከ40 እስከ 60፣ ከ60 በላይ ደግሞ የሽምግልና ዘመን ተብሎ በቤተክርስቲያናችን ይነገራል ማለት ነው። እነዚህም ዘመናት በአራቱ ባህሪያተ ስጋችን በጣም የሚጎለብቱበት የሚሰለጥኑበት ጊዜ የትኛው ወቅት እንደሆነ እያንዳንዱን በግልጽ ተቀምጧል ማለት ነው። አሁን ለምሳሌ የመጀመሪያው ከ1 እስከ 20 ያለው የህፃንነት ዘመን ላይ የነፋስ ባህሪያችን የሚጎለብትበት በጣም ጎልቶ የሚታይበት ወቅት ነው ይላሉ አባቶች። እንደገና ደግሞ በእሳትነት ወይም ደግሞ በወጣትነት ዘመን የእሳትነት ባህሪያችን ውስጥ ላይ ያለው ማለት ነው። ከሌላ የሚመጣ አይደለም፣ እሳታዊ ባህሪ ያለን። ስለዚህ የእሳትነት ባህሪ ደግሞ የበለጠ ጎልቶ የሚታይበት ወቅት እንደሆነ ከ20 እስከ 40 ያለውን ያስቀምጣሉ። ከ40 እስከ 60 ደግሞ የጎልማሳነት ጊዜ ነው፣ የውሃ ባህሪያችን ጎልቶ የሚታይበት እንደሆነና የመጨረሻው ደግሞ የመሬትነት ጠባይ ከ60 በኋላ ያለው መሬት ባህሪያችን የሚጎለብትበት እንደሆነ አባቶች ያስተምራሉ። በዋናነት በዛሬው ዕለት ግን ትኩረት የምናደርገው በወጣትነት ላይ ይሆናል። እንግዲህ ወጣቶች ብቻ ሳትሆኑ ሁሉም ልትመለከቱት ያስፈልጋል። ስለዚህ ወጣትነት የሚለውን ነው የምናየው። የወጣትነት ፈተናዎቹና መፍትሄዎቻቸውንም በደንብ የምንመለከት ይሆናል። እንግዲህ ከዚህ ከ20 እስከ 40 ዓመት ያለው ነው እንግዲህ የወጣትነት ዘመን ወይም የእሳት ዘመናችን፣ የእሳት ባህሪያችን በጣም ጎልቶ የሚታይበት ጊዜ እንደሆነ አባቶች ያስተምራሉ ማለት ነው። ይህም ደግሞ የምንረዳው የሰው ልጅ የሰውነቱ ሙቀት በባህሪ እሳት ወይም ደግሞ የእሳት ባህሪ ለመኖሩ ማስረጃ ሆኖ ያገለግለናል እና ከዚህ አኳያ የእሳት ባህሪያችን ጎልቶ የሚታይበት ነው ብለን መግለጽ ይቻላል። እንግዲህ ወጣትነት ማለት ምንድን ነው በራሱ የሚለውን ስናይ ምን ይላሉ ሲያስተምሩ፣ በሰው ልጆች አጠቃላይ ህይወትና ክርስቲያናዊ ኑሮ ውስጥ ትልቅ ድርሻ ያለው ነው ይላሉ። ወይም ደግሞ የወጣትነት ዘመን ወጥተን ወርደን መስራት የምንችልበት፣ በደንብ መልፋት የምንችልበት፣ ሮጠን የምንቀድምበት ጊዜ እንደሆነ፣ እንደገና ደግሞ ስናረጅ የምንጦርበትን ሀብትና ንብረት መሰብሰብ የምንችልበት ጊዜ ነው። ኃይል ያለበት፣ ጉልበት ያለበት፣ አቅም ያለበት፣ ያን አቅምና ኃይል የሰጠን ያው እግዚአብሔር ነው። ነገር ግን በዛ አቅማችን በዛ ጉልበታችን ወጥተን ወርደን ሮጠን የምናመልጥበት፣ ወጥተን ወርደን የምንሰራበት ጊዜ እንደሆነ መመልከት ይቻላል ማለት ነው ያ ወቅት። ሌላ ወጣትነት ከህፃንነት ወደ አዋቂነት በሚደረገው የሽግግር ወቅት አንድን ሰው ለአዋቂነት የሚያሸጋግሩ ለምሳሌ ስነ ልቦናዊ ሊሆን ይችላል፣ አካላዊ ሊሆን ይችላል፣ መንፈሳዊ፣ ማህበራዊ፣ እንደገና አእምሯዊ እድገትን የምናሳይበት ወቅት ነው የወጣትነት ጊዜ ማለት ነው። እንግዲህ የወጣትነት ጊዜ ወይም የወጣትነት እድሜ ወርቃማው የእድሜ ክልል ይባላል። ከሰራንበትና ካወቅንበት በጣም ብዙ ነገሮችን ማግኘት የምንችልበት፣ በስጋም በነፍስ መጠቀም የምንችልበት የእድሜ ክልል ነው። በነገራችን ላይ ካላወቅንበት ደግሞ እሳት እንደተባለ ሁሉ እሳት ማያዊና እሳት በላይ ብለን ነው አይደል እሳትንም የምንከፍለው። ስለዚህ የሚባላ እሳትም የሚያድንም እሳት እንደምንለው ወጣትነትም የሚያድንም የሚባላ እሳትም ነው ብለን ልንተረጎመው እንችላለን። ምክንያቱም እሳት ካወቅንበት ምግባችንን አብስለን እንበላበታለን። ስለዚህ እሳት ማያዊ፣ ከአይ ደግሞ ካልን ሊያቃጥለን ሊያጠፋንም ይችላል። ስለዚህ እሳት ያጠፋልም ያድናልም እንዳጠቃቀማችን ነው ማለት ነው። ወጣትነትም እንደዚሁ ካወቅንበት በጣም ጥሩ ሰርተን ጥሩ ምግባር ሰርተን ኃይል አለን ጉልበት አለን እግዚአብሔር የሰጠን ኃይልና እግዚአብሔር የሰጠን ጉልበትን ለመልካም ዓላማ አውለን
ለመንፈሳዊ ነገር አውለን ለመንፈሳዊነታችንም በስጋዊም ደግሞ ሮጠን ደክመን ወጥተን ወርደን ለስጋችንም የምንለወጥበት ለመንፈሳዊም የምንለወጥበት የእድሜ ክልል ቢሆን ወጣትነት ነው። ለዚህ ነው ወርቃማ ነው ወርቃማ የእድሜ ክልል የምንለው። እንደገና እድል ነው። ወጣትነት በራሱ እድል ነው ይላሉ አባቶች። አንድ ሰው ሕፃንነት ላይ የነበረ ሰው ወደ ወጣትነት ሲሸጋገር የማወቅ ነገሮችን የመረዳት ነገሮችን የመገንዘብ ጊዜ ውስጥ ይገባል። ስለዚህ ካስተዋልንበትና በደንብ ከተረዳንበት በአግባቡ ከተጠቀምንበት ወጣትነት መልካም እድል ወርቃማ እድል መሆኑን መገንዘብ ይቻላል ማለት ነው። እንደገና ካላወቅንበት ደግሞ የሚያጠፋን እሳትም ነው። የእሳትነት ባህሪያችን ጎልቶ የሚታይበት ወቅት ስለሆነ ካላወቅንበት ደግሞ ያ ወጣትነታችን ለነፍሳችንም ለስጋችንም ሳንሆን በቃ ሳንጠቀምበት ከንቱ ሆነን ሊያስቀረን ይችላል ወይም ደግሞ ሊበላን ይችላል ማለት ነው። ማንነታችንን ሊበላው ይችላል። ስለዚህ ልናውቅበት ያስፈልጋል ነው። እንግዲህ የወጣትነት ዘመን ብዙ ትጋት፣ ብዙ ኃይልና ብዙ መነሳሳት የተሞላበት ዘመን ነው። ስለዚህ ይህን ዘመን በደንብ አግባቡ መጠቀም ያስፈልጋል። እንግዲህ የሰው ልጅ ከሌላው በተለየ ከሕፃንነቱም ከሽምግልናውም ከጎልማሳነቱም በተለየ ጊዜ በዚህ በወጣትነት እድሜው ጊዜ አዳዲስ ግኝቶችን ማግኘት ይፈልጋል። አዳዲስ ለውጦችን ማግኘት ይፈልጋል። እጅግ ከባድና ውስብስብ የሆኑ ጉዳዮችን ደግሞ መሞከር ይፈልጋል ማለት ነው። እንግዲህ ታላቅ ወኔና ድፍረት የሚታይበት የእድሜ ክልል እንደሆነም እንማርበታለን ማለት ነው። እንግዲህ የማወቅ ፍላጎት፣ የመመርመር ፍላጎት፣ ጉጉት፣ በጣም ከፍተኛ ችኩልነትም የሚንጸባረቅበት ወቅት ነው። በወጣትነት የማወቅ የመመራመር ጉጉታችን በጣም የሚጨምርበት የእድሜ ክልል ነው። እንግዲህ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዛን ስንመለከተው የወጣትነት ፈተናዎቹ ምንድናቸው ብለን ስንመለከት የመጀመሪያው ቤተክርስቲያንን አለማወቅ ነው። ቤተክርስቲያንን አለማወቅ ደግሞ በሶስት ከፍለን ልናየው እንችላለን። የመጀመሪያው ስለ ቤተክርስቲያን ምንም አይነት እውቀትና ግንዛቤ አለመኖር ብለን የመጀመሪያ ወጣቶችን ልናስቀምጥ እንችላለን። አንዳንድ ወጣቶች ልክ ወላጆቻችን ያኔ ወልደው ክርስትና እንዳስነሱን የተወሰነ ጊዜ ቤተክርስቲያን ካመጡም በኋላ ከዛ ቤተክርስቲያንን ረግጠናት የማናቅ ምንም የማናቃት ወጣቶች አለን። እሱ በጣም መስተካከል ያለበት ነገር ነው። እንግዲህ ወጣቶች ላይ በአንገታቸው ማተብ አለ። በስማቸው ክርስቲያን የተባለ በክርስቶስ ክርስቲያን የተሰኘ ስም አላቸው። የክርስቶስ ወገኖች ተሰኝተዋል። ነገር ግን ቤተክርስቲያን ምን እንደሆነች፣ ተልኮዋ ምን እንደሆነ፣ ዓላማዋ ምን እንደሆነ፣ ቤተክርስቲያን ምን እየደረሰባት እንደሆነ፣ በዚህ ወቅት ምን ፈተና እየገጠማት እንደሆነ፣ ለሱ ምን ልጠቀም እንደምትችል አለማወቅና አለመረዳት እንደዚህ አይነት ወጣቶች ይታያሉ። እንግዲህ ለእነዚህ ወጣቶች ቤተክርስቲያን የነገሌ ነች የሚል አተረጓጎም ሊኖራቸው ይችላል። ወይ የጳጳሳት፣ የቀሳውስት፣ የዲያቆናት ብቻ አድርጎ የመመልከት ቤተክርስቲያን የኛ አይደለችም የማለት ሕሳቤ ያለባቸው ወጣቶች አሉ። እነዚህ ቤተክርስቲያን ተቃጠለች ስትባል ቢሰሙ፣ ግፍ ደረሰባት፣ መከራ ደረሰባት፣ ቅጽሮቿ አፈረሱ፣ ልጆቿ ተቃጠሉ፣ ክርስቲያኖች ታረዱ ሲባል ቢሰሙ እነዚህ ሰዎች አዲስ ነው የሚሆንባቸው ወይም ደግሞ ዴንታ ላይ ኖራቸው ይችላል። ቤተክርስቲያንን አያውቋትም ማለት ነው። እንግዲህ ሁለተኛውን ስንመለከት ደግሞ ቤተክርስቲያንን አለማወቅ የሚለው ሁለተኛው ቤተክርስቲያን ዶግማዋን፣ ቀኖናዋን አስተምረዋል። በግል ምልከታቸው በስጋዊ አስተሳሰባቸውና ድካማቸው በሱ ዝቅ አድርገው የመመልከት ነገር ይታያል። ከዚህም አንጻር አንዳንድ ወጣቶች ምን አለበት፣ ምን ችግር አለው፣ ብዙ ባናካብድ ይሻላል የሚሉ ንግግሮችን ሲናገሩ ይስተዋላል። በእነዚህ ቃላት ታስረውና ተሸብበው ነው እንግዲህ ቤተክርስቲያንን እያወቁ እየመሰላቸው ነገር ግን ያላወቁ ወጣቶች ብለን በዚህ ልንመድባቸው እንችላለን። እንግዲህ ለእነዚህ ወጣቶች የቤተክርስቲያን ስርዓት የሚባል ነገር አይገባቸውም። አለባበሳችን እንዲህ መሆን አለበት፣ ክርስቲያናዊ መሆን አለበት፣ አመጋገባችን፣ ሁሉ ነገራችን፣ አዘማመራችን፣ እያንዳንዱ ነገር በስርዓት ሊሆን ይገባል ሲባል ለእነዚህ ሰዎች ትርጉም አልባ ነው። ምክንያቱም ቤተክርስቲያንን በራሳቸው በግላዊ ስሜት በግላቸው አስተሳሰብ ስለሚረዷት ማለት ነው። እንግዲህ ይህን በጣም በቤተክርስቲያን አሁንም የምናስተውለው ነገር አለ። በማህሌቱም ስንመለከት በውጭም እንደዚሁ በአዘማመራችን ስንመለከት በጣም ወጣ ያለ የግል ስሜታችን የሚንጸባረቅበት ከበሮውን ይዘን የምንሽከረከርበት ዝላይ የምናበዛበት ጊዜ እየሆነ የመጣው የቅድስት ቤተክርስቲያንን ምስጢሯን ካላወቀን ልክ እንደዚህ አይነት ነገሮችን የምናንጸባርቅ ነው የሚሆነውና እሷን ማወቅና መረዳት ይጠበቅባቸዋል እንደዚህ የሚሉ ወጣቶች ማለት ነው። ምክንያቱም ምን አለበት ዘና ብንል፣ ምን አለበት ፈታ ብንል፣ በቃ ቤተክርስቲያን እንደምታስር፣ ቤተክርስቲያን ጭንቅ እንደሆነች፣ ቤተክርስቲያን ነፃነት እንደምታሳጣ፣ ቤተክርስቲያን ፈተና እንደሆነች የሚያስብ ሰው አለ። እንደዚህ አይነት ወጣት ይስተዋላል። ለዚያም ነው ቤተክርስቲያንን በሩቁ ነው መቅረብ እኮ ብዙ አያስፈልግም፣ ቤተክርስቲያንን ራቅ ብለን ነው የሚሉ ሰዎች ማለት ነው። እነዚህ ሰዎች የበለጠ ጭንቀት ነው የሚጨምርባቸው።
እነዚህ ወጣቶች የበለጠ ጭንቀት ነው የሚጨምርባቸው። መፍትሄ ለማግኘት መልስን ለማግኘት ከፈተናም ለመራቅና ለመውጣት እንዲሁም ቤተክርስቲያንን የበለጠ መጠጋት የበለጠ መቅረብ ነው የሚያስፈልገው ማለት ነው። ለምን ትቆም ከምን ሩቅ ለምንድን ነው ሩቅ የምትቆመው ትላለች ቤተክርስቲያንም ድምጿን ከፍ አድርጋ ትጣራለች። ስለዚህ ኑ ልጆቼ ኑ ተሰብሰቡ። በተለይ ደግሞ በወጣትነታችሁ ዘመን ቅዱስ መጽሐፍም እንደሚናገረው በወጣትነት ዘመንህ ወይም በጉብዝና ወራትህ ፈጣሪን አስብ ተብሎ በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ጠቢቡ ሰሎሞንም ይህን ይናገራል። ይሄ ማለት በሌላ ወቅታችን በሕፃንነት በሽምግልና በጎልማሳነት እግዚአብሔርን አናስብ ማለት ሳይሆን የበለጠ ፈተና የሚበዛበት የእሳትነት ወቅት የእሳትነት ጊዜ ስለሆነ በዚህ ዘመን ደግሞ የበለጠ ወደ ቤተክርስቲያን የምንጠጋበት የምንቀርብበት እንደሆነ ጠቢቡ ሰሎሞን ሲያስተምረን ይሄን ብሎናል ማለት ነው። እንግዲህ በቤተክርስቲያን ዘና ማለት መዝናናት ይሄ መዝናናት በነገራችን ቤተክርስቲያንም የምትፈቅደው ነገር ነው፣ ግን ከኃጢአት ውጭ ማለት ነው። ከኃጢአት ውጭ በሆነ መንገድ ነፃነታችን አልተነፈገንም። መዝናናት በሚገባን በልኩ በመጠኑ ስጋችንን ማስደሰት ነፍሳችንንም ሳናስከፋ ማለት ነው። ብዙ ጊዜ መዝናናት ብለን የምናስበው እኛ ነፍሳችንን አስከፍተን ስጋችን እንዲደሰት በማድረግ ነው። እንደዛ ሳይሆን ነፍሳችንንም ስጋችንንም የሚደሰትበትን ሐሴት የምናደርግበትን ነገር እግዚአብሔር ሁሉንም ነገር ፈቅዶልናል። ነገር ግን ሁሉ ተፈቅዶልኛል ሁሉ አይጠቅመኝም እንዳለ ቅዱስ ጳውሎስ መምረጥና የሚገባውን ነገር ማድረግ ያስፈልጋል። እንደ ወጣትነት ነውና በቃ ዘና ማለት አለብኝ ፈታ ማለት አለብኝ እንዲህ መጨናነቅ የለብኝም ምን አጨናነቀኝ። በወጣትነት ዘመን ቤተክርስቲያን መሄድ እንደ ጭንቅ መመልከት እንደ መታሰር መመልከት እነዚህ ነገሮች ሊቀረፉ ይገባል። እንዲሁም የበለጠ ነፃነት የበለጠ ሐሴት የበለጠ ደስታ የምናደርግበት ቤተክርስቲያን ነፃነት እንደሆነች እኮ መጽሐፍ ቅዱስም በገላትያ 5:1 ላይ ስንመለከት በነፃነት ልንኖር ክርስቶስ ነፃ አወጣን ከእንግዲህ በባርነት ቀንበር አትያዙ ነው የሚለን። ስለዚህ ነፃነት ማለት እግዚአብሔርን መያዝ፣ ነፃነት ማለት ከቤተክርስቲያን አጠገብ አለመለየት ነው። ለዚህም ነው ቅዱስ ዳዊት እኮ ታስታውሱ ከሆነ በቤተ መንግስቱ ሆኖ የወርቅ ማርዳውን ለብሷል፣ የወርቅ አክሊሉን ተጎናጽፏል፣ የወርቅ ጫማውን ተጫምቷል። ነገር ግን እሱ ነፃነት አልሰጠውም ነበር። ነፃነት የተሰጠው የእግዚአብሔር ቤት ስለሆነ ቅድስት ቤተክርስቲያን ስለሆነች ነፃነት የሰጠችው ምንድን ነው ያለው? አተ ነገር ሳልክው ለእግዚአብሔር ወኪሃ አስስ ከመህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ። ምን ማለት ነው? በመዝሙር 27 ላይ ስንመለከተው እግዚአብሔርን አንዲት ነገር ለመንኩት፣ አተ ነገር ሳልክው ለእግዚአብሔር እግዚአብሔርን አንዲት ነገር ለመንኩት፣ ወኪሃ አስስ እሷንም እሻለሁ እፈልጋለሁ፣ ከመህድር ቤቶ ለእግዚአብሔር በእግዚአብሔር ቤት በኩሉ መዋዕለ ሕይወቴ በሕይወቴ ዘመን ሁሉ በእግዚአብሔር ቤት መኖርን እመርጣለሁ። ያው እንዲያውም መጣልን ነው ያለው። ስለዚህ በእግዚአብሔር ቤት መጣል በእግዚአብሔር ቤት መኖር በቅድስት ቤተክርስቲያን መኖር በራሱ ነፃነት እንደሆነ ያስተምረናል። ስለዚህ ወጣቶች መታሰር አይደለም ማለት ነው። ቤተክርስቲያን መኖር የበለጠ ደስታ የበለጠ ሐሴት ገላትያ 4:4 ላይም ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ እንዳለ ሁልጊዜ ከሕፃንነትም እስከ ሽምግልናም እስከ ዕለተ ሞታችን ድረስ ሁልጊዜ በክርስቶስ በእግዚአብሔር ደስ ሊለን ነው የሚያስፈልገው። ደስታ የሚገኘው በቅድስት ቤተክርስቲያን ነው። እግዚአብሔርም በዓይኖቹ ጆሮዎቹ ባሉባት በቅድስት ቤተክርስቲያን ስጋውና ደሙ በሚፈተትባት በዛች ቦታ በተቀደሰው ስፍራ ሄደን መማፀን መስገድ እንዲሁም በዚህ ጉልበታችን የበለጠ እግዚአብሔርን የምናመሰግንበት በሰጠህን ኃይል አንተ እናመሰግናለን ብለን የሰጠኝን ሰጠው የምንልበት ኃይሉን የሰጠን አንተ ነህ። እንደገና ደግሞ ኃይላችንን ገብረን ጉልበታችንን ገብረን ለአንተ እንሰጣለን ያንተ ነውና ባርከው ብለን የምንማጸንበት ጊዜና ወቅት ቢኖር የወጣትነት ጊዜ ነው። ስለዚህ ይሄን የወጣትነት ጊዜ በአግባቡ መጠቀም ያስፈልጋል ማለት ነው። ስለዚህ ይሄ ዘና ማለት ፈታ ማለት የሚለው በዓለም አስተሳሰብ ሳይሆን በመንፈሳዊ ማንነት ሆነን ነገር ግን ሁሉንም ነፍሳችንም ስጋችንም የሚደሰትበትን ማድረግ ደግሞ አልተከለከልንም ማለት ነው። ግን ለእነዚህ አይነት ወጣቶች ቤተክርስቲያን የምታስፈልግ የሚመስላቸው ስጋዊ ፈተናዎች ለምሳሌ ስራ ማጣት ሲገጥማቸው፣ ከወዳጆቻቸው ጋር መጋጨት ሲገጥማቸው፣ ህመም፣ የኑሮ መክበድ ኑሮ ከበደን ብለው ሲያስቡ እና ሌሎች እንደዚህ ተመሳሳይ የስጋዊ ገጠመኞች ሲገጥማቸው ብቻ ቤተክርስቲያን ከነዛ ጭንቀት እንድትገላግላቸው ብቻ የመማፀን ነገር ይኖራል። የዘላለም ሕይወት እንደምታሰጠን ቅድስት ቤተክርስቲያንን ሳይገነዘቡ በዚህ ማንነት ብቻ የሚረዷት ለስጋዊ ሐሳብ ለስጋዊ ድሎት ብቻ የሚያስቧት ሩጫቸው እስከ ለስጋዊ ስኬት ብቻ ለስጋዊ ስኬት ወይ በትምህርታቸው ጎበዝ ሆነው ወይ በስራቸው ወይ በተዳራቸው የሆነ ነገር ደርሰው ማየት ብቻ አድርገው የሚመለከቱ አሉ። ይሄ በጣም ልክ ያልሆነ አስተሳሰብ ነው። እግዚአብሔር ለስጋችን ስኬትም ለነፍሳችን አስቀድማችሁ መንግስቱን እሹ ሌላው እንደ ዳረጎት ይጨመርላችኋል ያለን ጌታ ለነፍሳችን ካሰብን አስቀድመን የስጋችንንም ለመስጠት እግዚአብሔር አይሰስትም። ስለዚህ እንደ ዳረጎት የሚጨመር ነገር ነው። አስቀድመን ግን የነፍሱን ጉዳይ መሻት ያስፈልጋል። ስለዚህ ወጣትነት በተለይ ፈተና የሚበዛበት መከራ የሚበዛበት ጭንቀት የሚበዛበት ጊዜ ስለሆነ ከዚህ ከጭንቀት ርቀን
እግዚአብሔር እንድናመሰግን ምን ማድረግ አለብን ከተባለ የበለጠ ወደ እግዚአብሔር መቅረብና እግዚአብሔርን መማፀን ይጠበቅብናል። ይሄን ካደረግን ደግሞ ምድራዊ ነገራችንንም የምናስበው ነገር እግዚአብሔር ያሳካልናል። የሚጠቅመን ከሆነ የማንሞትበት ከሆነ እንደገና ደግሞ ፈተና ውስጥ የማንገባበት ካልሆነ እግዚአብሔር የሚጠቅመንን ነገር የሚያስፈልገንን ነገር እሱ ሊሰጠን የታመነ ነው። አስቀድመን ግን የነፍሱን ጉዳይ ከፈለግን ከዛ የስጋው ነገር ይጨመርላቸዋል። ለዛ እኮ ነው በማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ ስትመለከቱ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል ይላል። ዓለምን ሁሉ ብናተርፍ ዓለምን ብንገዛ በሰማይም በምድርም ያለው ነገር በሙሉ የሚታየውም የማይታየውም በእጃችን የተጨበጠ ቢሆን እግዚአብሔርን ካጣን ነፍሳችንን ካጣን ምን ይጠቅመናል? ስለዚህ የሚጠቅመው ነፍሳችንን መያዝ ነው። ከዛ በኋላ ደግሞ ነፍሳችንን ከያዝን ስጋዊ ነገር ዳረጎት ስለሆነ እግዚአብሔር ደግሞ ሊጨምርልን የታመነ አምላክ ነው፣ ይጨምርልናል ማለት ነው። እንግዲህ በሶስተኛ ደረጃ ቤተክርስቲያንን አለማወቅ ስንል ቤተክርስቲያንን ባልተረጋገጠና በተምታታ መረጃ ባላዋቂነት ትምህርት ተመርኩዘው እናውቃለን የሚሉ ወጣቶች መኖራቸው ነው። እንግዲህ ቤተክርስቲያንን ባላዋቂነት ደግሞ ስንተረጉማት በጣም 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 መጥፎ ስህተት ውስጥ ነው የምንገባው። በእውነት ቤተክርስቲያንን ለማወቅ መጣር እንጂ በዚህ አለማወቂነት ውስጥ ሆነን ቤተክርስቲያንን መተቸት ልክ አይደለም። በእነዚህ ወጣቶች የእውቀት ደረጃ እንግዲህ ቤተክርስቲያን ለዘመናዊነት የማትመች ሰርቶ ለመለወጥ የማትመች ዘመናዊ አይደለችም፣ ያረጀች ናት። አስተሳሰቧ ያረጀ ነው፣ ዘመኑን የሚመጥን አይደለችም፣ ዘመኑን የዋጀች አይደለችም፣ እኛ እንደምንፈልገው አትሆንልንም የሚሉ ማለት ነው። ቤተክርስቲያን አትለወጥም፣ የእግዚአብሔር አካሉ ናት፣ እግዚአብሔር አይለወጥም። ስለዚህ እግዚአብሔር ስለማይለወጥ ቤተክርስቲያንም አትለወጥም። የማይለወጥ ማንነት ግን ዘመኑን የዋጀ ማንነት ነው ያላት ቅድስት ቤተክርስቲያን። ከዘመኑም ቀድማ ዘመኑን የዋጀች ቤተክርስቲያን ናት። ይህን ግን ያልተገነዘቡና ያልተረዱ ወጣቶች በተምታታ አመለካከትና ግንዛቤ በራሳቸው የእውቀት ደረጃ ሊለኳት የሚፈልጉ ሰዎች አሉ። ከዚህም አንጻር እቺ ኋላ ቀር ናት፣ በዓል ታበዛለች፣ ለሁሉ ነገር አትመችም፣ በዓል ስታበዛ ደግሞ ለለውጥ አትሆነንም የሚል አስተሳሰብ ማለት ነው። ሲጀመር ቤተክርስቲያን በዓል ብታበዛም በዓሉን እኮ ዝም ብለን ቁጭ ብለን እንድናሳልፈው አይደለም፣ በነፍስ ማንነት እንድናሳልፈው ነው። ስለዚህ በነፍስ ማንነት ማሳለፍ ስራ አይደለምን? እኛ እኮ በዓለም ከምንኖረው ይልቅ በመንፈሳዊ ዓለም በመንግስት ሰማያት የምንኖረው ነው ረዥም ኑሮ፣ በጣም የማያልቅ ኑሮ፣ እስከ የሌለው ኑሮ ያ ኑሮ ነው። ስለዚህ በዛኛው ለመኖር እዚህኛው በዓላት በሚባሉት መንፈሳዊ ሐሴትን መንፈሳዊ በረከትን የምናደርግባቸው ናቸው እንጂ ዝም ብለን ቁጭ ብለን ወይ ደግሞ ለሽ ብለን የምናሳልፍባቸው በዓላትም ስላልሆኑ ማለት ነው። ቤተክርስቲያናችን ለሁሉ ነገር መፍትሄ አላት፣ ለሁሉ ነገር መልስ አላት። በዓላትን ደግሞ ስናከብር የበለጠ በረከትን እያገኘን እንሄዳለን እንጂ በምናደርገው ስግብግብነት ሌሊት ስንደክም ስላደርን ወይ ደግሞ እንደዛ አይደለም። ስለዚህ እኛ ስለተስገበገብን ሳይሆን በዓላት መከበር የለባቸውም እንዲህ ምናምን ብለን ቤተክርስቲያንን ስላጣጣልን ሳይሆን በዓላትን በአግባቡ አክብረን ለነፍሳችንም ለስጋችንም የሚሆነውን ነገር እንድናደርግ እግዚአብሔር ፈቅዶልናል። ነገር ግን በዓላትን ደግሞ በመንፈሳዊ ማንነት አሳልፈን እንደገና ደግሞ መሰራት ባለበት ጊዜ ለስጋችን የሚሆነውን ነገር እንድንሰራ እግዚአብሔር እድሉን ጊዜውን አመቻችቷል። ያን ነገር በአግባቡ መጠቀም እንጂ ቤተክርስቲያንን መውቀስ በእውነት ልክ ያልሆነ። ምክንያቱም አንድ ሰው ዛሬ ተወልዶ ወይም ደግሞ ከተወሰነ ዓመት በኋላ የመጣ ሰው ቅድስት ቤተክርስቲያንን እንዲህ አይደለሽም ብሎ ለመውቀስ ራሱ ሞራሉ የለንም እና ወጣቶች ይሄን በአላዋቂነት ሳይሆን ቤተክርስቲያንን ቀረብ ብሎ በማየትና በማወቅ ያኔ ምስጢሩ ይገባናል እና በዛ ብንስተካከል የሚል ሐሳብ ለመጨመር ነው። እንግዲህ ቤተክርስቲያን መሄድ ማለት ራስን፣ ትምህርትን እርግፍ አድርጎ እንደመተው፣ ራስን ካለመንከባከብ ጋር እንደሚያያዝ፣ ንጽህናን ካለመጠበቅ ጋር እንደሚያያዝ፣ ቁሽሽ ያለ አለባበስ፣ በቃ እንዲህ ድክም ያለ አኗኗር አይነት ነገር ተደርጎ ይወሰዳል። ነገር ግን ይሄ ልክ አይደለም። እነዚህ ወጣቶች እንደዚህ አይነት ነገር በቃ እኔ ቤተክርስቲያን ማከሄድኩኝ በቃ ያሮጌው ሄደ ያሸማግሌው ሄደ ይባላለሁ አይነት ነገር እንደ ቤተክርስቲያን በርጅና ዘመን ትደርስባታል የተባለ ይመስል በዛ አስተሳሰብ ቤተክርስቲያንን የሚለኳሉ። ይሄም ደግሞ ቢሆን አስተሳሰባችን ልክ አይደለም ማለት ነው። እነዚህ አይነት ወጣቶች ብዙ ጊዜ እግዚአብሔር ፈራጅ ነው፣ እንደገና እግዚአብሔር ስለሚቀጣና ስለሚፈርድ ነው የሚከተሉትና የሚያመልኩት ማለት ነው። እግዚአብሔር ፈራጅና ቀጭ ስለሆነ ነው የሚያመልኩት እንጂ እግዚአብሔር ፍቅር ስለሆነ ወደ ፍቅር ቦታ እንደሚያስገባ አስበው አይደለም የሚያመልኩት። ስለዚህ እነዚህ ነገሮች መስተካከል አለባቸው ማለት ነው። እንግዲህ የመጀመሪያው ቅድም እንዳልኳችሁ የወጣቶች ፈተና በሶስት ደረጃ ከፍለን ያየነው ቤተክርስቲያንን አለማወቅ ነው። እሱን አንድ ፈተና ብለን እንይዘዋለን። ሁለተኛው ደግሞ ትልቁ ፈተና ማለት ነው ዝሙት ነው። ዝሙት
በጣም ወጣቶችን ከቤተክርስቲያን ያራቃቸው ዝሙት ነው። እንግዲህ ሌላው ከሰውነት ውጭ የሚሰራ ኃጢአት ነው። አንድ ሰው ቢሰርቅ ያው የትስርቅ በራሱ አንዱ ከ10ቱ ትእዛዛት ቢሆንም መስረቅንም እያበረታታን ሳይሆን መስረቅ በውጭ የሚደረግ ኃጢአት ነው። ከምንም በላይ ደግሞ ሰውነት መቅደስ የሚፈርስበት ኃጢአት ዝሙት ነው። ስለዚህ ዝሙት እንግዲህ ከኃጢአት ሁሉ ከባድ የሆነ ኃጢአት ቢኖር ዝሙት ኃጢአት ነው። ዝሙት ኃጢአት ነው። እንዴ ልቋቋመው አልችልም የሚል ራሱን የማሰነፍ ራሱን የማድከም ይሄ ደግሞ በመንፈሳዊ ማንነት ያለመኖር ውጤት ስለሆነ ራስን በመንፈሳዊ ሕግ መምራት በመንፈሳዊ በረከት ማነጽ ካለ እግዚአብሔር አምላካችን ሁሉን ነገር እንድንቋቋመው ሊያደርገን ኃይሉን ሊሰጠን ይችላል። ስለዚህ በዛ መንገድ ማሰብ ያስፈልጋል እንጂ አይ እኔ ወጣት ነኝ እንዲህ ባደርግም እግዚአብሔር አይኮንነኝም ችግር የለውም በሚል ራስን ወደ ኃጢአት መገፋፋት በእውነት በጣም ልክ አይደለም። ቤተክርስቲያን በነገራችን ላይ ሳይኮሎጂስትም ስለሆነች ነው ከትዳር በፊት ከዝሙት አትስሩ የምትለው። ለምንድን ነው ከተባለ ሳይኮሎጂስትም ስለሆነች ነው ቤተክርስቲያን። አእምሯችን በኋላ ስለሚጎዳ በስጋም በነፍስም የማንጠቀምበት ነገር ስለሆነ በስጋም በነፍስም ልጠቅመን ነው ቤተክርስቲያን ይሄን አእምሯችንን የምትጠብቅልንና ይሄን ራሳችንን መጠበቅ ንጽህናችንን መጠበቅ የሚኖረው ደስታ የሚኖረው ውስጣዊ ሐሴት የሚኖረው ደስታ በጣም ታላቅ መሆኑን ራሱ መረዳትና መገንዘብ ያስፈልጋል ማለት ነው። ሶስተኛ እንግዲህ ትዕቢት ነው። በጣም ወጣቶች የምንፈተንበት ትዕቢት ነው። በጉልበታችን በኃይላችን መመካት በቃ ትዕቢት በጣም ይወጥረናል እና እሱን ነገር በጣም ከባድ ፈተና ነው። እንግዲህ ሳጥናኤል ከመላክነት ወደ ሰይጣንነት የተቀየረበት ትዕቢቱ ነው። እንደምታውቁት እኔ ነኝ የፈጠርኳችሁ ብሎ በትዕቢቱ መላእክትን እንዲያ ሲያናገር ነው ከዛ በኋላ ወደ እንጦሮጦስ የወረደው ማለት ነው። ስለዚህ ትዕቢት በጣም ትልቋ መሰናክል በቃ ትልቋ የእውነት ጠላት የመንፈሳዊነት ጠላት ትዕቢት ናት። የመንፈሳዊነት ጠላት ትዕቢት ናት። የስጋ ፍሬ ተብላ የተወሰደች እሷ የትህትና ተቃራኒ ትዕቢት እሷ በጣም ሌላ ፈተና ነች። ሌላው አለመታዘዝ፣ ሰዎችን የመናቅ አለመታዘዝ ነገሮችም በወጣትነት በጣም የሚንጸባረቁ ናቸው። እንደገና ደግሞ ሌላው ፈተና ምንድነው ከተባለ ዘመናዊ የተባለውን ሁሉ መከተል። ለምሳሌ ቴክኖሎጂ ጥሩ ነው፣ በአግባቡ ከተጠቀምነው ጥሩ ነው። ነገር ግን እኛ ለአጓጉል ነገር ለማይረባ ነገር ለኃጢአት መጠቀም እንዲያውም ሱሰኛ እስከመሆን ድረስ መድረስ ይሄ በእውነት በጣም ትልቁ የወጣቶች ፈተና የሚባለው ነው። የማይገባ መዝናኛ፣ የኃጢአት መዝናኛ፣ ለራስ መደገስ እነዚህ ነገሮችም በጣም ወጣቱን እየበከሉ ያሉ ናቸው። የሺሻ ቤት በዚህ ዘመን ትልቁ ፈተና ምንድነው ከተባለ በቃ አንተ ሙድ ያልገባ ሰው ነህ። ጫት የማይቅም ከሆነ ሲጋራ የማያጨስ ሺሻ የማይጠቀም ሰው ከሆነ እንደገና ደግሞ ሰዎችን የማይሳደብ ከሆነ በቃ ትሁት ጭምት ሰው ዛሬ በቃ የሚንኳሰስበት የሚናቅበት እንደገና ደግሞ አፋቸውን ለስድብ የከፈቱ ሰዎች በጣም ራሳቸውን የሚያገኑበት ጊዜ ላይ ደርሰናል። ስለዚህ ይሄ በእውነት ዘመናዊነት እንደሆነ ወጣቶች የሚረዱበት መንገድ ትልቅ ፈተና መሆኑንም መገንዘብ ያስፈልጋል። ሌላው ይሄ የህይወት ትርጉም መዛባት፣ ለችግሮች ስህተት የሆነ መፍትሄ መፈለግ። ለምሳሌ አንድ ሰው ሲጨነቅ ወይም ሲናደድ ወይ ከሰው ጋር ሲጣላ ወደ መጠጥ ቤት የመደበቅ የመስከር እነዚህ ነገሮችን የማድረግ ነገሮች እንደዚህ የወጣቶች ፈተና ሆነው ይታያሉ። እንደገና ደግሞ በተለይ አሁን ጥምቀት በዓል እንደዚህ ሲመጣ ወጣቶች በጣም በጥሩ ሁኔታ ያገለግላሉ፣ ምንጣፉን ያጠጥፋሉ፣ የታቦቱን እንደገና ቀጤማ ይጎዘጉዛሉ። ከዛ በኋላ ግን የመስከር ይህ በጎ ተግባር ቢሆንም የመስከር ደግሞ መስከር በራሱ መጥፎ ተግባር ስለሆነ እሱ ነገር በጣም የወጣቶች ፈተና እየሆነ መጥቷል። ስለዚህ በዓላትን መንፈሳዊ በዓላትን እኮ ስንመለከት አብዛኛው በስካር በመጠጥ ነው የሚያሳልፈውና ሰው ዝክርም ተብሎ በመጠጥ በስካር በአግባቡ መጠጣት ጥሩ ቢሆንም ግን በስካር ደግሞ ማሳለፍ ይህ ትልቅ ፈተና እየሆነ መጥቷል። የተዛባ ፍልስፍና ግላዊነትን ማንጸባረቅ፣ እግዚአብሔርም ሰውም ለእኔ አያስፈልገኝም እኔ ብቻዬን የምኖር ሰው ነኝ በቃ ለብቻዬ በቂው ነኝ ብሎ ራስን የማመጻደቅ የማሰብ ነገሮች ይታያሉ። ይሄ ግላዊነት በቃ ማህበራዊ ህይወትን ያለመውደድ ከሰው ጋር ያለመጠጋት እንደዚህ አይነት ሰዎችን በአንዳንድ ወጣቶች እንመለከታቸዋለን ማለት ነው። ችኩልነት ራሱ ይንጸባረቃል። ይሄ ችኩልነትን በራሱ በጣም ከባድ ነገር ነው። በጣም የወጣቶች ትልቁ ፈተና ቸኩሎ መወሰን፣ ቸኩሎ መናገር፣ ቸኩሎ መሳደብ፣ ቸኩሎ በቃ ለመጋጨት መሞከር፣ ቸኩሎ ከሰው ጋር ለመደባደብ ለመግጠም መሞከር እነዚህ ነገሮች በወጣቶች ላይ የሚንጸባረቁ ትልቅ ፈተናዎች ናቸው ማለት ነው። እንግዲህ ለነዚህ መፍትሄዎች ምንድን ናቸው?
በጣም በርካታ ፈተናዎች ወጣትነት ላይ ይንጸባረቃሉ። እናንተም በግላችሁ እያንዳንዳችሁ የኔ ፈተና ምንድነው ብላችሁ ብታስቡ እርግጠኛ ነኝ ከዚህም በዘለለ እነዚህም የኛ ፈተናዎች ሊሆኑ ይችላሉ። እንደተጨማሪ ደግሞ እናንተ ከዚህ ከተገለጸው አንፃር ደግሞ እውነት ነው እነዚህም እኮ የኔ ፈተናዎች ናቸው፣ ተጨማሪ ደግሞ እነዚህ ናቸው ብላችሁ ደግሞ እንድታዳብሩት እንፈልጋለን። እንግዲህ ወደ መፍትሄዎች ስንመለከት መፍትሄዎችን ባጭሩ ለማየት እንሞክራለን። ትልቁ መፍትሄ ራስን መግዛት ነው። ራስን መግዛት በነገራችን ላይ ራሳችንን የምንገዛበት ደግሞ ሕገ እግዚአብሔርን ማወቅ ነው። ምን አለ መዝሙረኛው ዳዊት በመዝሙር 1 ላይ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በመዋዕለ ማይ ይላል። ሕጉን ቀንና ሌሊት የሚያነብሰው ወንዝ ዳር እንደተተከለ ዛፍን ይመስላል። አያችሁ፣ በጣም የሚገርም አገላለጽ ነው። ሁልጊዜ እንዳበበ ሁልጊዜ እንደለመለመ ይኖራል ማለት ነው። በመንፈሳዊ ልምላሜ፣ በመንፈሳዊ በረከት፣ ከዛም በኋላ ደግሞ በንስሐ ፍሬ፣ በቅዱስ ሥጋው ደሙ ፍሬ፣ ከዛ ደግሞ ወደ መንግስተ ሰማያት የሚገባበትን መስመር መንገድ ያዘጋጃል። ስለዚህ ራስን መግዛት ትልቅ ነገር ነው። ራሳችንን የምንገዛው ደግሞ ሕገ እግዚአብሔርን በመጠበቅ ነው። ሰው ሕገ እግዚአብሔርን ካልጠበቀ በራሱ ብቻ ራሱን መግዛት አይችልም። በነገራችን ላይ አእምሯችንን መቆጣጠር የሚችለው የእግዚአብሔር ሕግ ነው። የእግዚአብሔር ሕግ ነፃነት የሚያሳጣ ሕግ አይደለም። የእግዚአብሔር ሕግ ለመንገዴ መብራት ነው እንዳለ ሕጉ ለመንገዳችን መብራት ነው፣ ሸክም አይደለም። አንዳንዱ ሰው በቃ ሕጉ እንደ ሸክም ይይዘዋል። የእግዚአብሔር ትእዛዝ፣ የእግዚአብሔር ሕግ፣ የእግዚአብሔር ስርዓት ሲባል ራሱን በቃ አክብዶ በቃ ትእዛዙን አክብዶ ያይና ራሱን ወደ ጭንቀት የሚዳርጋል። ነገር ግን በሕጉ መኖር፣ በትእዛዙ መኖር በጣም በልምላሜ ውስጥ የሚያኖር በመንፈሳዊ ደስታ ውስጥ የሚያኖር ፍቅር የሆነ ነው። እግዚአብሔር የሰጠን ሕግ ፍቅር እንጂ ቀንበር ለማሸከም ሕግን አልሰጠንም እና በሱ ሕግ በሱ ትእዛዝ መኖር ያስፈልጋል። ምክንያቱም አንድ ሰው ራሱን ካልገዛ አይደለም ዓለምን ቤተሰቡን መግዛት አይችልም። ራሱን ያልገዛ ቤተክርስቲያን ማስተዳደር አይችልም። ራሱን ያልመራ ሀገርን ሊመራ ዓለምን ሊመራ አይችልምና ራስን መግዛት በጣም ወሳኝነት አለው። ይህንም ሐዋርያው ቅዱስ ጳውሎስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 እስከ 6 ላይ ምን ይላል? በእምነታችሁ በጎነትን፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን፣ በራስን በመግዛትም መጽናትን፣ በመጽናትም እግዚአብሔርን መምሰልን እያለ ይናገራል። አሚንሰ መሰረቲቲ ወካናኒሃ ህንፃውን እድቅሙንቱ እንዳለ ቅዱስ ዮሐንስ አፈወርቅ በእምነታችሁ መጀመሪያ በጎነትን፣ ሰው ሳያምን በጎ ሊሆን አይችልም። ስለዚህ አመነ፣ ከዛ በጎነትን፣ ከዛ በጎነት ደግሞ እውቀትን፣ ከእውቀትን በፊት በጎነት ያስፈልጋል። ከዛ እውቀትን፣ በእውቀት ደግሞ ራስን መግዛት፣ ከዛ ደግሞ ራስን በመግዛት ደግሞ መጽናትን፣ ከዛ እስከ መጨረሻው ስንጸና ደግሞ እግዚአብሔርን ወደ መምሰል ህይወት የምናድግበትን ህይወት የምንለማመድበት ራስን መግዛት ነውና ራሳችንን መግዛት እንዳለብን ያስተምራሉ አባቶች ማለት ነው። በኦሪት ዘፍጥረት ምዕራፍ 39 ቅዱስ ዮሴፍ ወጣቱ የነበረው ቅዱስ ዮሴፍ ራሱን እንዴት እንደገዛ የዝሙት ጦር፣ የዝሙት ኃጢአት፣ የዝሙት ግብዣ ያውም ከቤተ መንግስት ሴት ከንጉስ ሚስት ቀርቦለት ራሱን በመግዛቱ ምክንያት ስሜቱን በመቆጣጠሩ አሁን ቅድም ከፈተናዎች ውስጥ አንዱ ያልነው ዝሙት ነው። ስለዚህ እንዴት በእሳትነት ዘመን እንዴት ልንቋቋመው እንችላለን ያልነውን የነ ቅዱስ ዮሴፍን ታሪክ ብናነብ እኮ እርግጠኛ ነኝ ራሳችንን የምንጠብቅበት፣ ራሳችንን የምንቆጣጠርበት፣ ስሜታችንን የምንገዛበት ዘመን በጣም እንችላለን ማለት ነው። እንደ 20 ዓመት 30 ዓመት እንዴት ራሳችንን መታገስ ያቅተናል? አባቶቻችን እኮ እነ ኖህ 500 600 ዓመት ራሳቸውን በድንግልና በንጽህና ከሴት ርቀው ራሳቸውን ጠብቀው ኖረዋልና ራሳችን ለኃጢአት መገፋፋትና ወደ ዝሙት ኃጢአት አንችለውም፣ ይሄ አቅሜ አይፈቅድም፣ እኔ ስጋዊ ነኝ እያልን ራሳችን ማታለል፣ እኔ ስጋዊ ነኝ ምን ችግር አለ ይሁን ኃጢአት ብሰራ እግዚአብሔርም ስጋ ለባሽ መሆኔን ይረዳል ይገነዘባል እያልን ራሳችንን ወደ ኃጢአት ቋት መጨመር ሳይሆን ወደ ጽድቅ መጨመር። ምክንያቱም ራሳችን ወጣት ነን፣ ኃይል አለን፣ ጉልበት አለን፣ የምንሰግድበትን ቤተክርስቲያን የምናገለግልበትን ኃይል ሰጥቶናል እግዚአብሔር። ስለዚህ እየሰገድን እግዚአብሔርን እያመሰገንን እየጸለይን የበለጠ እየንሳ እየገባን እየቆረምን በዛ ነው ራሳችንን እየገዛን ወደ ጽድቁ አደባባይ ወደ መንግስቱ ለመግባት ራሳችንን ማዘጋጀት ያለብን እንጂ ራሳችንን ለኃጢአት ማዘጋጀት ልክ አይደለም ማለት ነው። እንግዲህ ከሴቶችም ራሱ ስንመለከት እነ ቅድስት አርሴማ ውበታቸው ያልመረካቸው፣ ውበታቸው ለኃጢአት ያልዳረጋቸው፣ ለዝሙት ያልዳረጋቸው እንደዚሁ ከንጉስ የዝሙት ግብዣ የኃጢአት ግብዣ ቀርቦላት ቅድስት አርሴማም ንጉሱን ገፍትራ አይ ይሄ እኔ የክርስቶስ ሙሽራ ነኝ እስከ ማለት የደረሱት በወጣትነታቸው ዘመን ነው። እነ ቅድስት አርሴማም ውበታቸው የስጋዊ ውበታቸው ለኃጢአታቸው ወይም ደግሞ ለኃጢአት አልዳረጋቸውም። በመንፈሳዊ ውበት ራሳቸውን ስለጠበቁ ስጋዊ ውበታቸውንም ጠብቀው መንፈሳዊ ማንነታቸውንም ጠብቀው እኔ የእግዚአብሔር ሙሽራ ነኝ ለማለት ደርሰው ከንጉስ እንኳን የዝሙት ፈተናና የዝሙት ግብዣ ሲቀርብላቸው አሻፈረኝ ብለው አልቀበልም ብለው እኔ የጽድቅ ግብዣ እንጂ ኃጢአት ግብዣን አልፈልግም ብለው እነ ቅድስት አርሴማ ምን እንዳደረጉ ሰማዕትነት እንደተቀበሉ የምናውቀው ነገር ነው። ስለዚህ በሰማዕትነት ዘመንም
በሰማዕታት ዘመን ሰማዕትነት አያመልጣችሁ እያሉ ወደ እሳቱ የገቡ ወጣቶች ናቸው። እነ ትንቢተ ዳንኤል ላይ ነብዩ ዳንኤልን ስንመለከት በወጣትነት ዘመናቸው ነው። ያኔ ጾምን ሻሩ ሲባሉ በፍጹም እያሉ ከሶስቱ ወጣቶች ጋር ዳንኤል እንደምናስታውሰው ኃጢአትን ሳይሰራ በጽድቅ የኖረው ማለት ነው። ስለዚህ ራሳችንን በመንፈሳዊ ማንነት ካለማመድንና ካዘጋጀን ኃጢአቱ ከኛ መራቅ ይችላል ማለት ነው። እነ ቅዱስ ጊዮርጊስን ስንመለከት በወጣትነታቸው ዘመን ነው ለሌላ ጣዖት ሳይሰግዱ ለእግዚአብሔር ብቻ እየሰገዱ ራሳቸውን በመንፈሳዊ ዓለም ያኖሩት። እነ ቅዱስ እስጢፋኖስ፣ እነ ቅዱስ ጢሞቴዎስ በጣም በርካታ ቅዱሳን እኛ ማናቃቸው እግዚአብሔር የሚያውቃቸው በጣም በርካታ ወጣቶች በወጣትነታቸው ዘመን እግዚአብሔርን አገልግለው ወደ መንግስቱ፣ ወደ ገነት፣ ወደ ጽድቁ የገቡት ማለት ነው። ስለዚህ እኛ ወጣቱን እንዴት እንችላለን፣ እንዴት ይሆናል እያልን ራሳችን ማስነፍ የለብንም። ሌላው ራስን ማወቅ ሌላው መፍትሄ ነው። ሌላው የወጣትነት ፈተና መፍትሄ ራስን ማወቅ ነው። ለምን ዓላማ እንደተፈጠርን ቅዱስ ዳዊት በመዝሙር 138 ላይ ግሩምና ድንቅ ሆኜ ተፈጥሬ ያለውና አመሰግናለሁ ይላል። ስለዚህ ግሩምና ድንቅ ሆኖ የተፈጠረ በስላሴ ምሳሌ አርአያ ሆኖ የተፈጠረ ሰው የስላሴ ምሳሌ የስላሴ መልክ ያለው እግዚአብሔር ማንን ይመስላል ቢባል እኮ ሰውን ነው። ስላሴ ማንን ይመስላል? ሰውን ነው። ስለዚህ እኛን ራሳቸውን አስመስለው የፈጠሩንን ስላሴን እኛ በጣም ማድነቅና ማመስገን እንደዚሁ ደግሞ ራሳችንን ግሩምና ድንቅ ሆነን እንደተፈጠርን ራሳችንን ማወቅ ራሳችንን ማክበር። ሰው ራሱን ካወቀ ራሱን ያከብራል። ራሱን ያከበረ ደግሞ እንደዚሁ ራሱን ይወዳል ማለት ነው። ራሱን የወደደ ደግሞ ሌላውንም ይወዳል። አፍቅር ቢጸከ ከመ ነፍስከ የሚለውም እኮ ለዚህ ነው። ባልንጀራህ እንደ ራስህ ውደድ። ሰው ራሱን ሳይወድ ሌላውን ሊወድ አይችልማ። ራስ ወዳድነት መጥፎ ነው። ለኔ ብቻ እኔ ብቻ ይድላኝ እኔ ብቻ ይመቸኝ ማለት ልክ አይደለም። ራስ ወዳድነት እሱ አልተፈቀደልንም እንደ ክርስቲያን። ነገር ግን ራስን መውደድ ግን የተፈቀደ ነገር ነው። ራስን መውደድ ማለት እኮ ራስን ማክበር፣ ራስን በንጽህና በቅድስና ማኖር፣ ከኃጢአት አርቆ ማኖር ማለት ነው። ሰው ራሱን ከወደደ ለራሱ ንጽህናን፣ ቅድስናን፣ በረከትን ነው የሚፈልገው። ስለዚህ በዛ ማንነት ውስጥ መኖር ነው ራስን መውደድ ማለት እንጂ ራስን መውደድ ሲባል እንደዚህ የሚበላውን የሚጠጣውን ብቻ እያዘጋጁ ሰውነትን ብቻ እየታጠቡ ውስጥን ሳያጥቡ መኖር አይደለም። ስለዚህ በውጭ ያለውንም እንደምንታጠበው በውስጥ ያለውንም እያጠብን ንጹህ ሆነን በውጭም በውስጥም ንጹህ ሆነን እንድንኖር ነው እግዚአብሔር የፈቀደልን ወይም ደግሞ የፈጠረን ማለት ነው። ስለዚህ በዚህ ማንነት መኖር ያስፈልጋል። ሶስተኛው የወጣትነት ፈተና መፍትሄው ምንድነው ከተባለ ቤተክርስቲያንን ማወቅ ነው። ቅዱስ ያሬድም እኮ ርኢክዋ ለቤተክርስቲያን አይመርክዋ ወአፍቀርክዋ ነው ያለው። ስለዚህ ቤተክርስቲያን አየኋት፣ ከዛ ካየኋት በኋላ አወኳት፣ ከዛ ወደድኳት ነው ያለው። ስለዚህ ቤተክርስቲያንን አይተናት አውቀናት ነው መውደድ ያለብን። ስለዚህ ስናያት እናውቃታለን፣ ስናውቃት እንወዳታለን። ለዛ ነው ያለ አስፈላጊ ፍረጃ አጓጉል ፍረጃ እንዳንሰጣት መጀመሪያ ማወቅና መረዳት ያስፈልጋል። ቅድስት ቤተክርስቲያንን በደንብ መውደድ ያስፈልጋል ቅዱስ ያሬድ እንዳለው። ለዚህም ደግሞ ማየትና ማወቅ ጠጋ ብሎ ቀርቦ እንጂ ቤተክርስቲያን በሩቁ እያለን ሁልጊዜ ተራርቀን እዛኛው ከላይ ያለችው ቤተክርስቲያንም ጋር ሳንገናኝ ልንኖር ነው ማለት ነው። ስለዚህ የዘላለሟ ቤተክርስቲያን ጋር ለመቅረብ እዛ ጋር በህብረት ከመላእክቱ ጋር ለመዘመር ካሰብን አሁን መቅረብ ነው ያለብን። ሳንቀርብ በፍጹም ቤተክርስቲያን መታ እኛን ልትቀርብን አትችልም። ቅረቡ ሀቤሁ ያበርህ ለክሙ ወኢይትሐፈር ገጽክሙ ነው የሚለው። ወደ እኔ ቅረቡ እኔም እቀርባችኋለሁ ፊታችሁም አያፍርም። ስለዚህ ወደ እርሱ ቅረቡ። ወደ እግዚአብሔር ስንቀርብ፣ ወደ አምላካችን ስንቀርብ፣ ወደ ቅድስት ቤተክርስቲያን ስንቀርብ እግዚአብሔር አያሳፍረንም፣ ፊታችንም አያፍርም። ስለዚህ ወደ እሱ መቅረብ ያስፈልጋል። ቤተክርስቲያን ማወቅ፣ መረዳት፣ መገንዘብ ያስፈልጋል። ያን የበለጠ ስንወዳት ደግሞ በጣም በደስተኛ ህይወት ሁልጊዜ ምን አለ ያኔ ያልመጣውበት ዘመን ቆጨኝ እያለን ቤተክርስቲያንን የበለጠ በትጋት የምናገለግልበትን መንፈስ ይፈጥርልናል ማለት ነው። ሌላው ታዛዥ መሆን ያስፈልጋል። ታዛዥ መሆን፣ ትሁት መሆን። በነገራችን ላይ በተለይ ትህትና እስመ በትህትና ረከበልልና ራሱን ዝቅ ዝቅ የሚያደርግ በትህትና የሚኖር ሰው ከፍ ይላል። እግዚአብሔር ራሱ ልዕልና ማማ ውስጥ ያስገባናል። ስለዚህ ትሁቶች መሆን ይጠበቅብናል። በማቴዎስ ወንጌል ምዕራፍ 13 ቁጥር 12 ላይም ራሱን ዝቅ ያደረገ ከፍ ይላል፣ ራሱን ከፍ ያደረገ ደግሞ እንደሚዋረድ ዝቅ እንደሚል አስቀምጧል። ስለዚህ እግዚአብሔር ከላይ እንኳን ዝቅ ብሎ ከላይ ከመንበሩ ፍቅር ሰሐቦ ለወልደ ኃያልም መንበሩ አብጽሖ እስከ ለሞት እግዚአብሔር እንኳን አስቡት ከላይ ከዙፋኑ ዝቅ ብሎ በምድር ላይ የተመላለሰው ለምን ይመስላችኋል? ለትህትና አይደለምን? ወረደ የተባለው እኮ ትህትናው ነው እንጂ እግዚአብሔር የሚወጣ የሚወርድ አምላክ ሆኖ አይደለም። ትሁት አምላክ ነው። የተጠመቀው ስለ ትህትና አይደል? ስለዚህ ሁሉን ነገር ያደረገው ለትህትና ነው። በባሪያው እጅ በቅዱስ ዮሐንስ መጥምቅ እኮ ነው የተጠመቀው ጌታ። ስለዚህ የትህትና ነው። አስቡት በቃ በትህትና በባሪያው እጅ መጠመቅ፣ በፈጠረው እጅ መጠመቅ ዝቅ ብሎ ማለት ነው።
ዝቅ ብሎ መጠመቅ፣ ባህር ውስጥ ገብቶ ዝቅ ብሎ አጥምቀኝ ማለት ከዚህ በላይ ትህትና አለ እንዴ? እግዚአብሔር የትህትና አምላክ ነው፣ የትህትና አባት ነው። ስለዚህ ከእግዚአብሔር የምንማረው እኛ ትህትና ነው። ክርስቶስ የሚያስተምረን ለኛ ትህትና ነው። ስለዚህ እኛም ትሁቶች መሆን ይጠበቅብናል ማለት ነው። አንደኛ ሳሙኤል 15:22 ላይም መታዘዝ ከመስዋዕት እንደሚበልጥ እንግዲህ በትህትና መታዘዝ እንደሚያስፈልግም ቤተክርስቲያን ታስተምረናለች። ይሄን ማድረግ ይገባናል ማለት ነው። እንግዲህ ትሁቶች ስንሆን እንደነ ቅዱስ ዳዊት እኔ ትል ነኝ፣ እንደነ ቅዱስ ጳውሎስ እኔ ጭንጋፍ ነኝ እያልን ራሳችንን ዝቅ እናደርጋለን ማለት ነው። አንሰ ጽዋ እኮ ሰብ ያለው ቅዱስ ዳዊት እኔ ትል ነኝ ሰው አይደለሁም ሲል እኮ ሰው ያልሆነው ነው አይደለም፣ ሰው ነው እንደኛ ከሰባቱ ነገር የተፈጠረ ነው። ነገር ግን ቅዱስ ዳዊት ደካማ ነኝ፣ ኃይል የለኝም፣ ብርታት የለኝም፣ ብርታቴ ኃይሌ ሁሉ ነገር ያንተ ነህ። ልክ ትልን በእግራችን ረግጠን በእጃችን ጨብጠን እንደምንገድላት እኔም ባንተ እጅ ነኝ፣ ባንተ እግር ስር ነው ያለሁት። ከፈለግ ትገለኛለህ፣ ከፈለግ ታድነኛለህ፣ ሁሉ ነገር ኃይሌ ባንተ ነው ሲል እኮ ነው ይሄን የተናገረውና ቅዱስ ዳዊት በእውነት እኔ ትል ነኝ ብሎ ትሕትናን እንደገለጸ፣ ቅዱስ ጳውሎስም እኔ ጭንጋፍ ነኝ ብሎ ትሕትናን እንደገለጸ። እንግዲህ ጭንጋፍ አስቡት፣ ጭንጋፍ እኮ ያለ ጊዜ የተወለደ ማለት ነው አይደል? ስለዚህ በቃ ያለ ጊዜ የተወለደ ልጅ ደግሞ ወይ የጤና እክል ወይ የሆነ ነገር ይደርስበታል። ስለዚህ አንተ ካልሆንከኝ፣ አንተ ከኔ ጋር ከሌለ እኔም ጤና የለኝም፣ እኔም መንፈሳዊ በረከት መንፈሳዊ ሐሴት የለኝም እያለ ነው ቅዱስ ጳውሎስ ይሄን የሚናገረውና በዚህ ማንነት እኔ ማን ነኝ እኛስ ማን ነን ብለን ማሰብ ያስፈልጋል። የመጨረሻው እንግዲህ ለዛሬው ከያዝነው ውስጥ ንስሐ እየገባን መቁረብ ትልቁ መፍትሄ ነው። ንስሐ እየገባን መቁረብ፣ በጾም በጸሎት መወሰን፣ ከዛ ንስሐ መግባት፣ መቁረብ፣ መጸለይ፣ መስገድ፣ በተደጋጋሚ ንስሐ መግባት፣ ከዛ ወደ ቅዱስ ቁርባኑ መጠጋት ካለ በጣም ፈተናዎች እየራቁልን የቅድስና ሕይወትን እየተለማመድን እንመጣለን። ምክንያቱም የቅድስና ሕይወት ልምምድ ስለሆነ ደረጃ በደረጃ ቀስ በቀስ ወደ ቤተ ክርስቲያን መጠጋት የበለጠ ደግሞ መቅረብ ይጠበቅብናል ማለት ነው። አንዳንዱ ሕፃናት ስንሆን እንቆርባለን፣ ከዛ ወደ እስከ ታዳጊ ድረስ እንቆርባለን፣ ከዛ ማዕከላዊ ወጣት ላይ ሲሆን ደግሞ እናቆማለን ይሉናል ቅዱስ ቁርባኑን ማለት ነው። ይሄ እኮ በጣም የሚገርም ነገር ነው። የበለጠ ሰው ወደ እሳቱ እየተጨመረ ሲመጣ ከእሳት የሚወጣበትን ነገር እኮ እሳት የሆነውን ቅዱስ ሥጋውና ክቡር ደሙን እየበላ እየጠጣ ነው የበለጠ እሳቱን ማጥፋት የሚችለው። የኃጢአቱን እሳት ለማጥፋት እሳት የሆነውን ቅዱስ ሥጋውና ክቡር ደሙን መብላት መጠጣት ያስፈልጋል። ያ የኃጢአት ስሜታችን የኃጢአት ሐሳባችን የሚጠፋው በዚህ ነው ማለት ነው። በትሕትና በከመ ምሕረትከ ወአኮ በከመ አበሳነ፣ አቤቱ ጌታ ሆይ እንደ ምሕረት ነው እንጂ እንደ ቸርነት እንደ ምሕረት ነው እንጂ እንደ በደላችን አይሁን እያልን በትሕትና ቀርበን እኔ ማን ነኝ ብለን ቀርበን ንስሐ ገብተን የቅዱስ ሥጋውና ክቡር ደሙን እየበላንና እየጠጣን የወጣትነት ዘመናችንን በትሕትና በፍቅር በመንፈሳዊነት ማዕረግ በመንፈሳዊነት ማንነት ልናጎለብትና ልናሳድግ ያስፈልጋል። በእውነት ሁልጊዜም ጥያቄያችን እኔ ማን ነኝ ይሁን። ወስብሐት ለእግዚአብሔር። ሰላም